ጤና ይስጥልኝ እንዴት አመሻችሁ ከመወልተን ነገ ጅስተኒ ዛሬ እንግዲህ ቃል በገባው መሰረት በሰሞኑ በኢትዮጵያና በኤርትራ መካከል የተጋጋለ በመጣው የጦርነት ሞቅታ ላይ የአዘጋጅ የነበረውን ጽሁፍ ላቀርብና አንዳንድ ጥያቄዎችን ለመመለስ ነው የቀረብኩት። ይሄ ጉዳይ ለሀገራችንም ለህዝባችንም ለአካባቢያችንም በጣም ወሳኝ ከመሆኑ የተነሳ ሰፋ ያለ ውይይት ማድረግ ያስፈልጋል በማለት ነው ጽሁፉን የጻፍኩት። እንግዲህ ሰዎችም ገብተው እስኪዘጋጁ ድረስ ከዚህ በፊት ይሄ መጀመሪያው አይደለም፣ በዚህ ጉዳይ ላይ ለረጅም ጊዜ ተጽፎ ነበረ። በተለይ ይሄ ለውጥ ከመጣ ማግስት ጀምሮ የኢትዮጵያና የኤርትራ ጉዳይ በከፍተኛ ጥንቃቄ መያዝ እንዳለበት ተጽፎ ነበረ። እስቲ ዛሬ ከመታሰር በፊት የዛሬ 5 ዓመት አካባቢ ከያስፔድ ተስፋዬ ጋር 2020 ላይ ማለት ነው አጥቅቤ የነበረውን አይተን ከዛ በኋላ ወደ ፕሬዘንቴሽኑ እንመጣለን። ስምምነቱ ግልጽ ሊሆን ይገባል። የኤርትራና ኢትዮጵያ ከኤርትራ ጋር ደግሞ ዘላቂ ከግለሰቦች ከአመራሮች የዘለለ የበለጠ የኤርትራን ህዝብና የኢትዮጵያን ህዝብ ማለትም ፕራይመርሊ የትግራይንና የኤርትራን ህዝብ የሚያያይዝ የሰላም ስምምነት ያስፈልጋል። ትግራይን አግልሎ ኤርትራና ኢትዮጵያን ማስታረቅ ፊዚካሊ ኢምፖሲብል ነው። በነገራችን ላይ ማለት ስላለብኝ እለዋለሁ፣ ጠቅላይ ሚኒስትሩ ፕሬዝዳንት ኢሳያስን መጠንቀቅ አለባቸው። 1990 ውስጥ የፈጸምናቸው ስህተቶች ተመልሰው ሊመጡ ነው። በሁለቱ ሀገሮች አመራር መካከልና በሁለቱ ገዢ ፓርቲዎች መካከል የነበረ ግንኙነት ኢንፎርማል የሆነ ብሮማንስ የምንለው የመሪዎች ወንድማማኝነት ወይም ደግሞ ሽርክና ላይ የተመሰረተ ጉርብትና የትም አይደርስም። ጉርብትና ዘላቂ መሆን መቻል አለበት። 1991 92 93 ከ97 የህወሓትና የትግራይ ነፃ አውጪ ወይም ደግሞ የሻዕቢያ ግንኙነት ነበረ። የጦፈ በጣም የጋለ ፍቅር፣ ልክ አሁን እንደምናየው በጣም የጋለ ፍቅር ነበረ። ሁለት ሀገር ናቸው እንደ እስኪባል ድረስ በሁለቱ መካከል ችግር ሲፈጠር፣ ምክንያቱም በሁለቱ መካከል የማይታረቅም ነበር። 100,000 ዜጎች ከሁለቱ ሀገር አጣን። ለ20 ዓመታት ግሪድሎክ ውስጥ ገባን። ዛሬ ስለምን ነው ዛሬ ተመልሰን የምንገባው? ዛሬም እኮ ልክ ያኔ በፕሬዝዳንት ኢሳያስና በመለስ መካከል የነበረው በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል እየመጣ ነው። ባለፉት 2 ዓመት ምንድነው የኢትዮጵያ መንግስትና የኤርትራ መንግስት ግንኙነት ምንድነው? የኛ ውጭ ጉዳይ ሚኒስትር በደንብ ያውቁታል፣ ዲፕሎማቶቻችን ያውቁታል። is there anything institutionalized? I don't think so. አምባሳደራችን ከዓመት በኋላ ነው የተቀበሉት። ኤግዛክትሊ። ለዚህ የሚያዋጣው ውስብስብ ነገር ውስጥ እየገባን ከመሄድ በፊት ነገሮች ፎርማል እንዲሆኑ አንዱን ክልል አግሎ ከሌላ ሀገር ጋር የሚደረግ ነገርም ብዙም እንደማያዋጣ ኢንፋክት ለኤርትራኖችም ከኛ ፕራክቲካሊ የሚቀርቧቸው ትግራዮች ናቸው። ፕራክቲካሊ በደም ብቻ ሳይሆን በጂኦግራፊም በኢኮኖሚም በማንኛውም። ስለዚህ የሚያዋጣው መፈራረጁ አንዱ ባንዱ ላይ መዶለቱ ሳይሆን በጋራ ተወያይቶ መፍትሄ ማምጣቱ ነው። እሺ፣ አመሰግናለሁ። እንግዲህ ይሄ የዛሬ 5 ዓመት ትውስታ ነበረ። ያኔ በሁለቱ ሀገራት እና በሁለቱ አመራሮች መካከል የጦፈ የጋለ ግንኙነት በነበረበት እንዲሁም ደግሞ ለትግራይ ጦርነት ዝግጅት እየተካሄደ ባለበት ነው። አይ ቲንክ ይሄንን ተናግሬ በወር ወይ 1 ወር ባላለፈ ጊዜ ነው የታሰርኩት። እስቲ ዛሬ ደግሞ ምን ላይ ደርሰናል፣ ታሪክ ራሱን እየደገም ነው ወይ የሚለውን ሰሞኑን ከጻፍኩት ውስጥ ትንሽ ፕሬዘንት አድርጌ ከዛ በኋላ ደግሞ የመጡ ጥያቄዎች አሉ። ከነሱ ውስጥ ከባልደረቦቼ ጋር ያዘጋጇቸው አንድ የተወሰኑ ጥያቄዎች አሉ። እነሱ ላይ ሀሳብ ሰጥቼ የምንለያይ ይሆናል። እንግዲህ እናንተም ጥያቄያችሁን በዲስከሽኑ መቀጠል ትችላላችሁ።
እንግዲህ የርዕሱ ወደ ፖለቲካና የተጋረጠው የጦርነት አደጋ የሚል ነው። እንግዲህ ዋናው መታየት ያለበት አብይ ባለፉት 2 ዓመት ተኩል አካባቢ ጀምሮ የወደብ ፖለቲካን በጣም እያጋገለው ነው የሄደው። ግን መጀመሪያ ከጀመረው አንስቶ በሶማሊላንድ ጋር ስምምነት ተፈራረመ። ያ ከሶማሊያ ጋር በጣም የጦፈ ክርክር ውስጥ ካገባ በኋላ ተሸንፎ ወደኋላ ተመለሰ። አሁን ደግሞ ባለፈው 1 ዓመት ወዲህ አሰብን መያዝ አለብን፣ አሰብ ሊሰጠን ይገባል የሚል ከፍተኛ ቅስቀሳ እያካሄደ ይገኛል። ይሄ እውነት አብይ እንደሚለው በቀላሉ ወደብ በጉልበት መያዝ ይቻላል ወይ? አሁን ያለው የኢትዮጵያ የባህር በር የማግኘት በጦርነት የማግኘት ዛቻ ምን አይነት መዘዝ ሊኖረው ይችላል የሚሉት አንዳንድ አደገኛ የሆኑና እኔም ይሄን ጽሁፍ እንድጽፍ ያነሳሱኝ በጣም ጉዳዮችን አቅልሎ በማግስቱ አሰብን መያዝ የምንችል የሚመስል በጣም አቅልሎ ሀሳቡን የመሸጥ ሙከራ እያደረገ ስለሆነ ያ ለህዝባችንም ለሀገራችንም ለአካባቢያችንም አደጋ ስላለው ነው። ለምሳሌ ኤርትራ 3 ሚሊዮን ሰው ያላት፣ ኢትዮጵያ በ1 ዓመት 3 ሚሊዮን ትወልዳለች የሚል ከዚህ በፊት በትግራይ ላይ ሲናገር የነበረውን አሁንም በኤርትራ ላይ እየደገመ ስለሆነ ይሄ ደግሞ መዘዙ ከፍ ስላለ ይሄ ነገር ጠቅላይ ሚኒስትሩ በጣም አቅልሎ አውርዶ እንደሚያደርገው ሳይሆን ውስብስብና የጦርነት አውድማው እሱ እንደሚያቀለው ሳይሆን ከበድ ያለ ውጤቱም የከፋ ሊሆን እንደሚችል ለማሳየት ያህል ነው። እንግዲህ የዚህ ጽሁፍ ዓላማ የኢትዮጵያ የባህር በር ጥያቄ ትክክለኝነትን ለመጠራጠር ለመከራከር አይደለም። የዚህ ጽሁፍ ዓላማ ያ አይደለም። የዚህ ጽሁፍ ዓላማ የባህር በር ጥያቄ አግባብ ባለው ጊዜውን ጠብቆ መካሄድ ያለበት መሆን አለበት የሚል ነው። ሌላው የዚህ ጽሁፍ ይዘት ደግሞ ህጋዊና ታሪካዊ ክርክሮችን አያካትትም። ወደፊት ኤክስፐርቶች ጋብዤ ወይ ኤክስፐርቶችን ጠርተን በሰፊው ልንወያይ እንችላለን። ብዙ የህጋዊና የታሪካዊ ጥያቄዎች ስለቀረቡ እነሱ ላይ ብዙም አንልም። ለአሁን ግን የፖለቲካዊና የወታደራዊ አሰላለፍ አካሄድ ላይ የሚያነጣጥር ይሆናል ማለት ነው። እንግዲህ የዋናው ወደ 2 ሀገራት እንግዲህ አብይ ያለ ያለው በጦርነት ነው ወደ መያዝ እንፈልጋለን እያለ ያለው። ለዚህ ደግሞ ወሳኙ 2 ነገሮች ወሳኝ ናቸው። አንዱ የሚዋጉበት ምክንያት ኮዝ ኦፍ ዋር በጣም ወሳኝ ነው። ሁለተኛው ደግሞ የኃይል አስተላለፉን የኃይል አቅም ማየት አስፈላጊ ሆኖ ይታያል። ኢትዮጵያ በአብይ እያቀረበ ያለው ለዚህ ጦርነት ዓላማ ምንድን ነው ብሎ ሲያስቀምጥ የባህር በር በጉልበት ማስከፈት የሚለው ላይ ነው እያመዘነ ያለው። ኤርትራ ደግሞ የሉዓላዊነት ነው እያቀረበ ያለው። ለአብይ ወደዚህ ጦርነት ከገባ ማሸነፍ ግዴታ ነው። ካላሸነፈ በስተቀር አሰብን መያዝ አይችልም። አሰብን ካልያዘ በስተቀር የጦርነቱ ድል ከቦታው አይደርስም። ለኤርትራ ደግሞ ትልቁ ነገር የግድ ማሸነፍ የለባትም። ራሷን ተከላከላ መትረፍ ስለሆነ የሉዓላዊነት ጥያቄ ስለሆነ መትረፍ ከቻለች ራሱ እንደ ድል ትቆጥረዋለች ማለት ነው። ሌላ መስፈርቶች የዚህ ጦርነት ውጤትና የዚህ ጦርነትን ርዝመት የምንመዘምንበት 4 መስፈርቶች ይኖሩናል። 5 መስፈርቶች ይኖሩናል። አንደኛው የወታደራዊ ኃይል ጥንካሬ፣ ሁለተኛው የማህበራዊ ድጋፍ፣ የኢኮኖሚ ጥንካሬ እና የዲፕሎማሲ ድጋፍ ናቸው ማለት ነው። አብይ አሸንፎ ሉዓላዊነት ለመያዝ በእነዚህ በ5ቱ መስፈርቶች የበላይነት ማግኘት መቻል አለበት። ኢሳያስ ከጦርነቱ ለመትረፍ ደግሞ የግድ ባያሸንፍም በእነዚህ የተወሰነ ያህል አቅም ሊኖረው ይገባል ማለት ነው። የወታደራዊ አቅምና አቋም ካየን የኢትዮጵያ መከላከያ ሰራዊት በአግባቡ መገምገም አስፈላጊ ነው። ምክንያቱም አብይ ነገሮችን አቅልሎ ወደ ጦርነት እየገፋን ስለሆነ
ጀነራሎቹም ደግሞ እያወቁ እነዚህ የጦር መኮንኖች ላለፉት 7 ዓመት ከዛ በፊትም ከአንዳንዶቹ ጋር እንታወቃለን የኢትዮጵያን ወታደራዊ አቅም በደንብ የሚረዱ ናቸው። ሆኖም ግን ካለባቸው ፖለቲካ ጫና የተነሳ ህዝብን ሊያሳስት የሚችል መረጃ እየሰጡ ስለሆነ በጥንቃቄ መሄድ ያስፈልጋል። ባለፉት 7 ዓመታት የኢትዮጵያ መከላከያ አቅምን ስንገመግመው ይሄ ጦር እንደሚታወቀው ከህወሓት ኢህአዴግ የአማጺ ጦር ወደ ብሔራዊ ጦር የተቀየረ ነው። የዛሬ 7 ዓመት ለውጥ ከመጣ በኋላ ሪፎርም የሚባል ስራ ተጀመረ። በዚህ ጦር ላይ ሪፎርም ሲጀመር የህወሓት የተባሉ ጀነራሎችና የተለያዩ ኦፊሰሮችን ከማስወጣት ያለፈ በቂ የሆነ ሰዎችን ከማስወጣት ያለፈ በቂ የሆነ መልሶ የማደራጀት የኢንዶክትሪኔሽን የመከላከያ ፖሊሲ ሪፎርም አልተደረገለትም። ይሄ ሳይደረግለት ወደ ትግራይ ጦርነት ተገባ። ወደ ትግራይ ጦርነት ሲገባ እንግዲህ ዓላማው ግልጽ ያልሆነ በቂ ሪፎርም ያልተካሄደለት ጦር ነው። በቂ ሪፎርም ስንል የኢህአዴግ ጦር 2 ዓላማ ነበረው፣ ህገ መንግስቱን ማስከበርና አብዮታዊ ዲሞክራሲን ማስከበር። አብይ ወደ ብልጽግና ሲመጣ ያንን የሚተካ የመከላከያ ፖሊሲ ሳይዝ ነው የመጣው። ወደ ትግራይ ጦርነት ሲገባ ውዥንብር ነው የተፈጠረው። በዛ ውዥንብር ውስጥ በተለይ ደግሞ በ2 ሳምንት ውስጥ መቀሌን ያዝን ይበሉ እንጂ በመልሶ ማጥቃት በአመፅ መልሶ የማጥቃት ህወሓት ባደረገው ከፍተኛ ጉዳት ነው በኢትዮጵያ መከላከያ ላይ የደረሰው። ብዙ ሰው የወደሙ ታንኮች እና ሌሎች እንደሚያየው ብዙ የመስመራዊ መኮንኖች አዋጊ የሆኑ ብዙ መኮንኖች አብዛኛው የተጎዳበትና እስከዛ ወዲህም አልተተካም። ይሄ ሳይተካ የትግራይ ጦርነት በፕሪቶሪያው ስምምነት ለጊዜው ከተገታ በኋላ ጦርነቱ አልቆመም። መጀመሪያ ሪፎርም ያልተደረገለት ከዛ በኋላ ደግሞ ለማገገም ጊዜ ያልነበረው መከላከያ ወደ ኦሮሚያና አማራ ውስጥ ሰፊ ጦርነት ውስጥ ገባ ማለት ነው። ላለፉት 3 ዓመታት በክልሉ 2 ሰፋፊ የሀገሪቷ 2/3 በሚሆነው ምድር ላይ ሰፊ ጦርነት ውስጥ በመሳተፉ ከትግራይ ጦርነት በኋላ ማገገም አልቻለም። ፖሊሲውን ማስተካከል አልቻለም። በትግራይ የወደመበትን የሰው ኃይል በተለይ ደግሞ የማዕከላዊ መኮንኖችን ሳይተካ ወደ ኦሮሚያ ገባ፣ ወደ አማራ ገባ። ወደ አማራና ወደ ኦሮሚያ መግባት ደግሞ ሌሎች ተጨማሪ ችግሮችን አመጣበት። በተለይ ደግሞ በዚህ ክልሎች የሚካሄዱ ጦርነቶች ብሔር ተኮር ከመሆናቸው የተነሳ መከላከያው ደግሞ በአብዛኛው ከነዚህ 2 ክልሎች የመጣ በመሆኑ በሁለቱ ክልሎች መከላከያ ውስጥ የሁለቱ ክልሎች አስተዋጽኦ ፕሮባብሊ ከ60 እስከ 70% ይሆናል 70% ይሆናል። ይሄ ሰፊ የሆነው የመከላከያ የሰው ኃይል ለዚህ ብሔር ተኮር ለሆነ ግጭት ተጋላጭ መሆኑ የውስጥ የብሔር ክፍፍል አደጋ አድርሶበታል። ሌላው ጦሩ ላለፉት 7 ዓመታት ማብቂያ ለሌለውና በጣም ረጅም አድካሚ ለሆነ የውስጥ እርስ በርስ ጦርነት ላይ መሳተፉ እንዲደክም፣ እንዲሰላች፣ ኤግዞስት እንዲያደርግ አድርጎታል ማለት ነው። ስለዚህ ባለፉት 7 ዓመታት ውስጥ በቂ ሪፎርም ያልተደረገለት ከፍተኛ ጉዳት የደረሰበት አቅሙ የዛለ መከላከያን ይዞ ነው የጦርነት ወጃ የጦርነት ፉከራ ውስጥ አብይ ያለው። አብይ ከመከላከያ ጀነራሎችም ከፖለቲካ አመራሩም በዚህ ላይ ጥያቄ በተደጋጋሚ ይነሳለታል። በተለይ በውስጥ ስብሰባዎች ሲነሳለት፣ በፓርላማ ሲናገር እንደምታዩት፣ በሚዲያ ሲናገር እንደምታዩት ጥያቄው ወደ ጎን ለመግፋት እኛ እንደ የድሮ ዘመን ጦርነት አንዋጋም፣ ዘመናዊ ጦርነት የምንዋጋው የጨበጣ ጦርነት አይደለም የምንዋጋው ይላል። ይህ ማለት ነው የአየር ላይ ጦርነት የድሮኖች እና የአየር ኃይል ጦርነት የምንዋጋው ይላል። ከዛ አንጻር የኢትዮጵያ አየር ኃይልን አቅም ወይ የኢትዮጵያ አየር ኃይል የበላይነት እውነት ውጤት ሊያመጣ ይችላል ወይ፣ ይህን ጦርነት አሸንፎ አሰብን ለማስያዝ ያስችላል የሚለውን የሀገራችን ዜጎች በጥንቃቄ ማየት ይገባቸዋል። ኢትዮጵያ አየር ኃይል ከኤርትራ እንደሚበልጥ ሁሉም ያውቃል። ኢትዮጵያ ድሮኖች በተለይ በኢሚዲየት ድጋፍ እንዳላትም ይታወቃል።
ግን የኤርትራ አየር ኃይልም ባዶ አይደለም። የሱዳን አውሮፕላኖች ኤርትራ ላይ እንዳሉ ይታወቃል። ለዚህ ብዙ ማስረጃዎች አሉ። ባለፈው ሳምንት ለምሳሌ ሀሜቲ የሱዳኑ አማጺ የሚመራው ጀነራል የአልቡርሃን ጀቶች አስመራ ስላሉ እመታለሁ የሚል ዛቻ ውስጥ የገባበት ሁኔታ እንዳለ ማየት ያስፈልጋል። ሌላው ድሮን ነው። የድሮን ጉዳይ አብይ በጣም አጋኖት ስለሚሄድ ረጋ ብሎ ማየት አስፈላጊ ነው። እውነት ነው፣ ድሮን በዘመናዊ ጦርነት ውስጥ ከፍተኛ ሚና አለው። ዲሳይሲቭ ሮሎች ይኖሩታል። ግን ድሮን ብቻውን ያለ ጠንካራ እግረኛ፣ ያለ ጠንካራ ሜካናይዝድ፣ ያለ ጠንካራ ሞራል ያለው የጦር ሰራዊት ጦርነትን አሸንፎ የአንድን ሀገር ክልል ቆርጦ ለማቆየት ያስችላሉ የሚለውን ጥንቃቄ ማየት ያለብን። የሌሎች ሀገር ተሞክሮ ስናይ ለምሳሌ የመን ላይ ብንወስደው የኤሚሬትስ የሳውዲ አየር ኃይሎች ለአመታት ሁቲ ሲቀጠቅጡ ነበር። እነዚህ ሁለቱ ሀገሮች እንግዲህ የአሜሪካንን የተርኪን የሁሉ አሉ የሚባሉ አውሮፕላኖች እና ድሮኖች ያላቸው ናቸው። ከ2 3 ዓመት 4 ዓመት ቅጥቀጣ ድብደባ በኋላ ሁቲን ሳያሸንፉ ነው የተመለሱት። እዚህ ላይ በደንብ መጠንቀቅ ያስፈልጋል። ኢትዮጵያ ውስጥም ቢሆን ከትግራይ ጋር የተደረገው ጦርነት ላይ ድሮን ከፍተኛ ሚና ነበረው። ሆኖም ግን ህወሓት ወይ ቲዲኤፍ ባደረገው የመልሶ ማጥቃት ላይ የድሮኖቹ ሚና በጣም ውስን ነበረ። ወደ ሸዋ ሜዳ ከመጡ በኋላ ነው ብዙ ውጤት ያመጣው። ስለዚህ በድሮን ብቻ ተማምኖ ጠንካራ ሞራል በሌለው በውስጥ ክፍፍል ባለው በቂ ሪፎርም ባልተደረገለት ፊት ለፊት አዋጊ የሆኑ ኦፊሰሮች በተመናመኑበት ጦር መሄዱ አዋጭ ነው ወይ የሚለውን መጠያየቅ ያስፈልጋል። ሌላው የኃይል ጥምረትና አሰላለፍንም ማየት ይገባናል። ይህ ጦርነት በተለይ በዘመናዊ አሁን ባለፉት 10-20 ዓመታት በዓለም ላይ የተደረጉ ያሉ ጦርነቶች በሁለት ተዋጊ ቡድኖች ብቻ አቅምና ጥንካሬ ስትራቴጂ የሚወሰኑ አይደሉም። አሁን የሚደረጉ ጦርነቶች በብዛት ብዙ የተለያዩ ኃይሎችን የውስጥና የውጭ የጎረቤት የሩቅ ሀገር የሚያሰልፉ ናቸው። ስለዚህ በኢትዮጵያና በኤርትራ መካከል ጦርነት የሚፈነዳ ከሆነ በኢትዮጵያ መከላከያና በኤርትራ መከላከያ ብቻ የሚደረግ ጦርነት ሆኖ መታየት የለበትም። ብዙ ጊዜ ሰዎች ከባድመ ጦርነት ጋር ሊያነጻጽሩት ይሞክራሉ። that is totally wrong። የኤርትራ እና የኢትዮጵያ የባድመ ጦርነት ጊዜ ኦልሞስት ኤክስክሉሲቭሊ ጦርነቱ የተካሄደው በኢትዮጵያ መከላከያ ኃይል እና በኤርትራ መከላከያ ኃይል መካከል ነበር። አሁን ግን እንደዛ አይደለም። ሁለት ለየት የሚያደርጉት ነገሮች አሉ። አንደኛ የአማጽያን ሚና ነው። ሁለተኛው ደቦ ሆኖ የሚመጡ ሀገራት ሚና ነው። የአማጽያን ስናይ በተለይ ኢትዮጵያ ውስጥ ያሉ አማጽያን የሚኖራቸው ሚና ቀላል አይደለም። የትግራይ ኃይሎች አሁን ግልጽ በሆነ መልኩ ከኤርትራ ጋር እንደሚያብሩ ግልጽ እየሆነ እየመጣ ነው። ይሄ ሚስጥር የሚደባበስም አይመስለኝም። በግልጽ እየመጣ ተገፍተውም በተለያዩ ምክንያት ወደዛ እየሄዱ ነው ያሉት። የኤርትራና የትግራይ ኃይሎች ጥምር የሚናቅ አይደለም። ለረጅም ጊዜ ልምድ ያላቸው በዚህ አካባቢ ላይ የረጅም ዓመታት የውጊያ ልምድ እንዳላቸው መረዳት ያስፈልጋል፣ ማስታወስ ያስፈልጋል። ሁለተኛው ደግሞ ሁለቱም በህይወት የመትረፍ የሞት ሽረት ጦርነት የሚያደርጉት they will conduct and they are preparing for an existential war። ይሄን ጦር ከተሸነፍን እንደ ድርጅት እንደ አመራር እንጠፋለን የሚል ስለሆነ ይሄ ራሱ የሚኖረው ኤሌመንት እንዳለ መረዳት ያስፈልጋል። ከዚህ የተነሳ ይሄ ውጊያ ረጅም ዓመታትን ሊወስድ እንደሚችል ወይም ደግሞ በቀላሉ ሁለቱን በቀላሉ ማየት አያስፈልግም። ሌላው የፋኖና የኦኤልኤ ሚናም መርሳት አያስፈልግም። እነዚህ ሁለቱ በአማራና በኦሮሚያ ክልል የሚንቀሳቀሱ ኃይሎች በቀጥታ ከኤርትራ ጋር ተሰልፈው ላይዋጉ ይችላሉ፣ ያንን ግልጽ ላያደርጉ ይችላሉ። ሆኖም ግን መከላከያ ከነኚህ ክልሎች ተስቦ በሚንቀሳቀስበት ጊዜ ያን እድል ተጠቅመው የጦርነት ዓላማቸውን ለማሳካት እርምጃ በመውሰድ በአብይ አገዛዝ ላይ ጫና የመጨመር አቅም እንዳላቸው መገንዘብ ያስፈልጋል። ሁለተኛው የሌላ ሀገራት ደቦ፣ ቅድም እንዳልኩት
ዘመናዊ ጦርነቶች የአሁን ጦርነቶች በሁለት ተዋጊ ኃይሎች በባድመ ጊዜ እንዳደረግነው በሁለት ተዋጊ ኃይሎች ብቻ የሚካሄድ አይደለም። በቀጥታ ራሱ የሚሳተፉ ብዙ ኃይሎች ይኖራሉ። ለምሳሌ ኦልሬዲ ኢትዮጵያ የሱዳን ጦርነት ቲያትር ውስጥ እየተሳተፈች ነው ያለችው። ይሄ ጦርነት ሲከፈት የትግራይ ኃይልም አለ እዛ ውስጥ። ይሄ ጦርነት ሲደረግ የሱዳንን ውስጥ የሚካሄደው ጦርነት እና ኢትዮጵያ ውስጥ የሚካሄደው ጦርነት የመቀላቀል ሚና ይኖረዋል። ሌላው የደቦ የሚወጡ ሀገራት አሉ። ኤሚሬት በቀጥታ ከኢትዮጵያ ጎን እንደምትሰለፍ ይጠበቃል። ግብፅና በተወሰነ ደረጃ ሳውዲም ከኤርትራ ጎን የሚሰለፉበት እድል ይኖራል። ሌሎች ሀገሮችም እየተሳቡ የሚመጡበት እድል ይኖራል። እንደ ዱር ቢሆን ሁለት ኃይሎች እንደ ሁለት ጎረምሳ ተታግለው በጉልበት የበለጠ በስልት የበለጠ መጨረሻ ላይ ያሸንፋል። ከዛ የአሸናፊ ተሸናፊ ድርድር ተደርጎ ሰላም ይመጣል። አሁን እንደዛ አይደለም። የአንደኛው ተፋላሚ ኃይል አቅም መመናመን ራሱ ለድል ሊያረጋግጥ እንደማይችል መጠንቀቅ አስፈላጊ ነው። ይህን ምለው ምንድነው አብይና አንዳንድ ከሱ ተቀብለው የሚያስተጋቡ ሰዎች የኤርትራ ጦር አመራር አርጅቷል፣ ሀገሪቷ ትንሽ ነች ምናምን የሚሉ ነገር አለ። ይሄ የተሳሳተ ነው። የራሻና የዩክሬን ውሰዱ። ራሻ በ2-3 ሳምንት ውስጥ ኪየቭን ይዛ የጦርነት ዓላማውን ለማሳካት ነበር ጦርነቱ የተጀመረው። ከ4 ዓመት ወዲህ አሁን ያ ጦርነት ከተጀመረ 4 ዓመት ቀጠለ። ምክንያቱም የምዕራብ ኃይሎች ተሳተፉበት። ምንም እንኳን ዩክሬን እና ራሻ በኃይል ሲነጣጠሩ ዩክሬን በጣም ደካማ ብትሆንም ጦርነቱ ግን ሌሎች ደቦ ስለመጡላት ማራዘም ራሷን ተከላክላ ማራዘም ችላለች። ቅድም የሁቲነት ጠቅሼዋለሁ። ሊቢያ ውስጥ፣ የመን ውስጥ፣ ሱዳን ውስጥ ያለውን ኃይል ብትወስዱት የሱዳን መከላከያ ኃይል በአቅም ከአርኤስኤፍ ወይም ደግሞ ከሚሊሻዎቹ ጠንካራ ነበር። ሆኖም ግን የአርኤስኤፍ በሚሰጣት ድጋፍ ጠንካራ ከመሆኑ የተነሳ እስካሁን ያ ጦርነት ሳያልቅ ተራዝሟል ማለት ነው። ስለዚህ ወደ ኢትዮጵያም ስንመጣ ወደ ኢትዮጵያና ኤርትራም ስንመጣ የአብይና ኢሳያስ የኢትዮጵያና የኤርትራ ወታደራዊ ቁመና ብቻ አይደለም ለዚህ ጦርነት የሚወስነው። የዚህ ጦርነት መስፋት እድሉ ትልቅ እንደሆነ መረዳት ያስፈልጋል። ከዚህ ጋር ተያይዞ የጦርነት አውድማው መስፋትም መገንዘብ ያስፈልጋል። መቀየሩ ራሱ ከዚህ በፊት በኢትዮጵያና ኤርትራ መካከል የተደረጉ ሁለት ጦርነቶች ከወሰድን በደርግ ጊዜ የተደረጉትን ከወሰድንና በኢህአዴግ ጊዜ የተወሰዱትን ከወሰድን በአብዛኛው ከኢትዮጵያ መካከል በራቀ ስፍራ ላይ ነው ውጊያ የተካሄደው። በደርግ ጊዜ በአብዛኛው በኤርትራ ምድር በኤርትራ ቆላማ አካባቢ በአፈበት በሌሎች አካባቢ ነው ከፍተኛ ጦርነት ሲደረግ የነበረው። በ98 ዝቅ ብሎ በትግራይና በኤርትራ ድንበር ላይ ባድመ፣ ሽራሮ አካባቢ ነው የተካሄደው። አሁን ደግሞ ጦርነቱ ከዛ ወደ ፊንፊኔ ዝቅ እያለ ነው የሚመጣው። ምክንያቱም የትግራይ ኃይሎች ከኤርትራ ጋር የሚሆኑ ከሆነ ጦርነቱን ልትጀምር የምትችለው ሜይቢ ቡሬ ላይ በአፋር በኩል ነው ወይም ደግሞ በመተማ በኩል። እነዚህ ደግሞ ወታደራዊ ኤክስፐርቶች እንደሚናገሩት ለጦርነት ከባድ ነው የሚያደርገው። በአፋር በኩል ያለው ሙቀትና መልክዓ ምድር በቀላሉ ለመግፋት አስቸጋሪ እንደሆነ በተለይ አሁን በ98 እስከ 2000 የተደረገው ጦርነት ላይ ከፍተኛ ጉዳት የደረሰው በኢትዮጵያ መከላከያ ላይ በዛ በኩል መሆኑን ብዙዎች የሚናገሩት ነው። አይ ቲንክ ጀነራል ባጫም ከዚህ በፊት ሲናገር ሰምቼዋለሁ። ሌሎችም ሰዎች የሚናገሩት ነው። በመተማ በኩል የሚደረገው ከሆነ ቀላል አይሆንም። በሱዳን ውስጥ ያለ የትግራይ ጦር አለ፣ የሳፍ ወይም ደግሞ የቡርሃን ጦር አለ። ስለዚህ ጦርነቱ ራያ ወይ ከራያ በታች ላይ የሚካሄድ ነገር ነው። ይሄንን የማነሳው የዚህን ጦርነት ውስብስብነት ኤርትራ ያሸንፋል ትግራይ ያሸንፋል ሳይሆን የዚህን ጦርነት ውስብስብነትና ይህ ውስብስብነት ደግሞ ጊዜውን የሚያራዝም ውጤቱን የሚያዛባ መሆኑን እንድንረዳ ነው ማለት። ሌላው ጦርነት በሁለት ሀገሮች መካከል የሚደረግ ጦርነትን ለማሸነፍ የሚያስፈልገው የማህበራዊ ድጋፍ አንድ ሀገር ከውጭ ሀገር ጋር ለጦርነት ስትነሳ ያለውን ወታደር ሞራል መጨመር አለባት። አዳዲስ ወታደሮችን መመልመል አለባት። አስፈላጊ ለጦርነቱን የሚያስፈልግ ስንቅና ትጥቅ ከህዝብ መሰብሰብ መቻል አለባት። ለዚህ ደግሞ ህዝቡ በልበ ሙሉነት መደገፍ መቻል አለበት። የአንድ ሀገር ህዝብ ወይም ደግሞ የሁለቱ ሀገራት ህዝቦች
የትኛው ነው የበለጠ ጦርነት ሊደግፍ የሚችለው የሚለውን ማነጻጸር ያስፈልጋል። አንዱ የትርክት ኢትዮጵያ ውስጥ የአብይ ይህንን የወደብ ጉዳይ እያቀረበ ያለው ወደብ ያስፈልገናል ለኢኮኖሚ እድገት የሚል ነው። ኢሳያስ ደግሞ እያቀረበ ያለው የሀገር ህልውና የሀገር ሉዓላዊነት ጥያቄ ነው እያቀረበ ያለው። ይሄ ኢትዮጵያ ውስጥ ምን ያህል ነው እየሰራ ያለው? ኤርትራ ውስጥ ምን ያህል ነው እየሰራ ያለው? እነኚህ ሁለቱ ትርክቶች ማንን ነው እየረዱ ያሉት? ማን የበለጠ እየተሳካለት ያለው ያለው ማየት አስፈላጊ ነው። ኢትዮጵያ ስንመጣ የወደብ ጉዳይ ሀገራዊ ብሔራዊ ጉዳይ መሆኑ ምንም የሚያጠራጥር አይደለም። ግን ኢትዮጵያ አሁን ያለችበት ነባራዊ የውስጥ ጉዳይ በዚህ ላይ ምን አይነት ጫና አለው? አብይ ሊሸጠው የሚሞክረው የወደብ ፖለቲካ ምን ያህል ገዢ አግኝቷል ህዝቡ ውስጥ? ህዝቡ ለወደብ ያለው ፍላጎት ትልቅ ቢሆንም አሁን ባለው ሁኔታ ጦርነትን የመደገፍ አቅም ጦርነትን የመደገፍ እሳቤ አለው የሚለውን ስናይ የሚያጠራጥር ነው። ለዚህ ብዙ ምክንያት ማንሳት እንችላለን። አንዱ ምክንያት ጦርነት ለረጅም ዓመታት ከመቀጠሉ የተነሳ ጦርነትን መሰላቸት አለ። ዋር ፋቲግ የምንለው አለ። የጦር ፋቲግ አለ። አንዱ እሱ ነው። ሁለተኛው የኑሮ ውድነቱ የኢኮኖሚ መንኮታኮቱ የዚህ የኢኮኖሚ መንኮታኮት ምክንያት ደግሞ የጦርነት ነው የሚለው ጋር ስለተያያዘ ህዝቡ ዛሬ ኢትዮጵያ ውስጥ ቅድሚያ እየሰጠ ያለው ለሰላምና ለኢኮኖሚ ለኑሮ ውድነት መሻሻል ስለሆነ በጣም ህዝቡን እያሳስቡ ያሉት ሁለቱ ሆነው ሳሉ እነዚህ ደግሞ የተያያዙ ስለሆኑ አዲስ ጦርነት ስትሰብከው የመቀበል አቅሙ ዝቅተኛ ነው ማለት ነው። ሌላው ለአብይ አስቸጋሪ ወይም ደግሞ ለኢትዮጵያ በአሁኑ ወቅት የውጭ ጦርነት ለማካሄድ የሚያስቸግራት የውስጥ ክፍፍሉ ነው። ለወትሮ በባህል ጉዳይ ላይ ጠንካራ አቋም ሊኖራቸው የሚችሉ የሀገራችን ማህበራዊ ክፍሎች ተገፋን የሚል የብሔር ቁጭትና የብሔር ስሞታ ስላላቸው ከዚህ በፊት በነበረው ኤግዛይትመንት እና ከዚህ በፊት በነበረው ሞራል መሳተፋቸው መደገፋቸው አጠራጣሪ መሆኑን መጥቀስ ያስፈልጋል። ወደ ኤርትራ ስንመጣ ናሬቲቭ የተቀመጠበት በተለይ ደግሞ እንደ አግሬሰር እየታየ ያለው እንደ ጠባጫሪ እየታየ ያለው የኢትዮጵያ መንግስት ከመሆኑ የተነሳ ላለፉት 2 ዓመታት የፐብሊክ ኦፒኒየን የኤርትራን ፐብሊክ ኦፒኒየን በተለይ ከሀገር ውጭ ያለውን ስናየው ሀገር ውስጥም ሪፍሌክት ሊያደርግ እንደሚችል መገመት ይቻላል። የሀገር ህልውና ጉዳይ ነው በሚል ለወትሮው ኢሳያስን መገልበጥ መዋጋት የሚፈልጉ ብዙ ኃይሎች በአሁኑ ወቅት እነዛ ልዩነቶች አጥበው ከመንግስት ጎን ለመሰለፍ እያኮበኮቡ እንደሆነ ነው የምናየው። ወይም ቢያንስ ዝም የማለት ከዚህ በፊት የነበሩት የታሪክ ጠባሳ ጉዳዮች ጋር ሁሉም ጋር ተያይዘው ነው። ይሄን እንግዲህ ከራሴ ኤክስፒሪየንስ መነሳት እችላለሁ። ጽሁፍ ውስጥም እንዳስቀመጥኩት የዚህ ዩሮፕ የማገኛቸው ሽማግሌዎች ነበሩ፣ አዛውንቶች፣ ድሮ የጀብሃ የሻዕቢያ ታጋይ ነበሩ። ከዛ ወዲህ ግን የኤርትራ መንግስት ተቃዋሚ የሆኑ በጣም ጠንካራ ተቃዋሚ የሆኑ ሰዎች ባለፉት 2 ዓመታት ያየሁት የኦፒኒየን ለውጥ በጣም የሚገርም ነው። የዛሬ 3 ዓመት በጣም ጠንካራ የሆነ ጸረ ኢሳያስ አመለካከት የነበራቸው በአሁኑ ወቅት ግን ብናረጅም ሄደን የምንችለውን ሁሉ እናደርጋለን፣ መስዋዕትነት እናደርጋለን የሚል በጣም ከፍተኛ ቁጣ እንደፈጠረ ይሄንን በደንብ መረዳት አስፈላጊ ነው እና አብይ አውርደው እንደሚያዩት ጉዳይ እንዳልሆነ ይሄ በተለይ ደግሞ ናሬቲቭ የተቀመጠበት ንቀት የተሞላበት እና ስሜት ኮርፖራዊ መሆኑ አደጋ እንዳለው መረዳት አስፈላጊ ነው። ሌላው እንግዲህ የኢኮኖሚ ጉዳይ ነው። የኢትዮጵያ ኢኮኖሚ ከኤርትራ ኢኮኖሚ በብዙ መልኩ እንደሚበልጥ መረዳት አስቸጋሪ አይደለም። ምንም የሚነጻጸር አይደለም። በብዙ እጥፍ ይበልጣል። ነገር ግን ወጪና ገቢን ማነጻጸር ያስፈልጋል። የኢትዮጵያ ኢኮኖሚ ትልቅም ቢሆን የኢትዮጵያ መንግስት ወጪ በጣም ትልቅ ነው። አንዱ ሰፊ ቢሮክራሲ፣ ሰፊ ፕሮጀክቶች ያለው መንግስት እንደመሆኑ ወጪው በጣም ሀይ ነው። የተከፋዩ ቁጥር በጣም ሀይ ነው። የተከፋይ ስል ደግሞ በተለይ በአይዲዮሎጂ ላይ የተመሰረተ አብይን በመውደድ ወይም ደግሞ ብልጽግናን በማመን የሚያገለግል ቢሮክራሲ ሳይሆን ያለው ወይም ደግሞ የፓርቲ አፓራተስ ሳይሆን ያለው አሁን ያለው አፓራተስ በጥቅም ላይ የተመሰረተ
መንግስት ከሚያገኘው ጠቀሜታ በተለይ ማቴሪያል የገንዘብ ጠቀሜታ የተመሰረተ መሆኑ የመንግስት ወጪ በቀነሰ ቁጥር በጦርነት የመንግስት ገንዘብ ወደ ጦርነት በሄደ ቁጥር የመክዳትና በመንግስት ላይ የማመጽ የመንግስትን የጦር ኤፈርት ያለመርዳት ሁኔታ ሊመጣ ይችላል። ሌላው ሙስና በጦርነት ላይ ከፍተኛ ጫና ያመጣል። በጣም ከፍተኛ ጫና። ምክንያቱም መንግስት ለፕሮጀክት የሚያወጣው ገንዘብ ውስጥ ለፕሮጀክት የሚመደበው ገንዘብ ለተባለለት ዓላማ ሳይሆን ወደ ግለሰቦች ኪስ የሚገባ ከሆነ ያ ፕሮጀክት አይሳካም። ኢትዮጵያ ውስጥ አሁን በመንገድ እናያለን፣ በትምህርት ቤቶች እናያለን። ወደ ጦርነትም ሲመጣ ለጦርነት ግብአቶችን ለመግዛት መንግስት የሚመደበው ገንዘብ በሰዎች መሰረቁ፣ ሙስና በአሁኑ ወቅት ኢትዮጵያ ውስጥ ከዚህ በፊት ታይቶ በማያውቀው ሁኔታ ኦፊሻል የሆነ ያለ እፍረት ነው እየተካሄደ ያለው። ይህ የሙስና ሂደት የዋር ኢፈርቱን የዋር አካሄዱን ሊጎዳ እንደሚችል መገንዘብ አስፈላጊ ነው። ሌላው የኢትዮጵያ ከፍተኛ የብድር ጫና አለባት። ከአመታዊ በጀታችን ውስጥ ወደ 40% የሚሆነው ለጦርነት ነው የሚወጣው። ስለዚህ ለ40% የሚሆነው ለጦርነት ሳይሆን ይቅርታ ለዕዳ ክፍያ ነው የሚወጣው። ለጦርነት ለማካሄድ የሚተርፈን ገንዘብ ትንሽ መሆኑን መረዳት አስፈላጊ ነው። በኤርትራ ወገን ስንመጣ ቅድም እንዳልኩት ጂዲፒያቸው ወይም ኢንካማቸው በጣም ትንሽ ነው። ሆኖም ግን ወጫቸው ደግሞ በጣም ትንሽ ነው። ቢሮክራሲያቸው በጣም ትንሽ ነው። ጦራቸው በናሽናል ሰርቪስ የሚሳተፍ ነው በአብዛኛው። ሙስና በጣም ዝቅተኛ ስለሆነ ያላቸውን ገንዘብ ብዙም ሳይሰረቅና ሳይባክን ወደ ጦርነት የማዋል እድል አላቸው። ቅድም እንዳልኩት ደግሞ እንዳትረሱ የጦርነት ዓላማው ዋር ኦብጀክቲቭ የመከላከል ስለሆነ ወጪያቸውን የቆጠቡ ረዘም ላለ ጊዜ ለመዋጋት የሚያስችል አቅም ይኖራቸዋል። ስለዚህ የማህበራዊና ኢኮኖሚያዊ ስንደምረው ለኢትዮጵያ አስቸጋሪ ይሆናል ማለት ነው። ሌላው እንግዲህ የዲፕሎማሲውን ነው። ሶስተኛ ላይ በዲፕሎማሲ ደረጃ የኢኮኖሚውን አይተናል፣ የወታደራዊ አሰላለፉን አይተናል። የዲፕሎማሲ ስናየው ኢትዮጵያ እና ኤርትራ ስናነጻጽር እስከ 2008 ድረስ ኢትዮጵያና ኤርትራ ከተጋጩ ከ2000 በኋላ ኢትዮጵያ አብሶሉት ዶሚናንስ ነበራት በዲፕሎማሲ። ኤርትራ በዓለም ዲፕሎማሲ እንድትገለል በአፍሪካም በሆርን ኦፍ አፍሪካም እንድትገለል ብዙ ማዕቀቦች እንዲጥልባት ያደረገ ሁኔታ ነበረ። ባለፉት 7 ዓመታት ይሄ የዲፕሎማሲ የኢትዮጵያ የበላይነት እየተንሸረሸረ መምጣቱን ማየት አለብን። እንዴት ነው የጀመረው? አብይ ወደ ስልጣን እንደመጣ ከኤርትራ ጋር